ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ ላረኳትኝ። አሁን የመጣሁት እንድታሳርፉልኝ ነው። አሳርፉ ተብለናል። ቲክቶከር ጆን ዳንኤል ዋ ስራትህ ያዝ። በእግዚአብሔር ስለ እግዚአብሔር ተይ እንጂ በቃ ባሌ የኔ ውድ ቆንጆ ባል። ሰላም የኔ ምርጦች አላችሁ ወይ? አላችሁ። ከሰሞኑን እንግዲህ በቲክቶከር ጆን ዳንኤል እና በቲክቶከር ጃኒ መካከል ትልቅ ውዝግብ ተፈጥሯል። ጃኒ ይሄን ቪዲዮ ለቃ ነበረ። ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ። አስተዳድሮ ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንድጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። መቼም ተፈርዶብናል፣ አሳርፉ ተብለናል። ቲክቶከር ጆን ዳንኤል ዋ ስራትህ ያዝ። እሺ የሱን መልስ ደግሞ እንስማ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ተምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። እሺ እኛ ማንን እንመን? እሷ ነች ትክክል ወይስ እሱ? ግራ ገባን እኮ ወገን። እኔ ከዚህ ሁሉ ያሳቀኝ ምንድነው አንዳንድ ኮሜንት ሰጪዎች የሰጡትን ኮሜንት ደግሞ እኔ ቶሎ ቶሎ ጨርሱ፣ ጾም እየገባ ነው፣ ጨርሰን በሰላም መጾም እንፈልጋለን። እንዴ ሰው መሮታል አባቴ። እኔ ነኝ ጥፋተኛ፣ ጸበል ቆይቼ መጥቼ ቲክቶክ መክፈቴ። አንተም ልክ ነህ፣ እሷም ልክ ናት፣ እኛ ግን አያገባን። እሺ እናንተ አስተያየት እዚህ ላይ ምንድን ነው? ማን ነው ጥፋተኛ? እሷ ነች ወይስ እሱ? ወይንስ እኛ አያገባንም ብለን እንተው ሙሉውን ማለት ነው? በቃ አንደኛው ምን አለ፣ ራቁታቸውን በተለያዩ ሰዎች መሃል አንገባም፣ በኋላ ይታረቁና ደግሞ እኛን ነው ጥፋተኛ የሚያደርጉት፣ ስለዚህ አንፈርድም ብሏል። እስኪ እናንተ አስተያየት ምንድን ነው? ኮሜንት ላይ አሳውቁኝ። ከእነሱ ጉዳይ ወጣ ስንል ደግሞ ታናሽ ወንድምህን ስታስጠና ይኸውልህ ከነበረ 10 ብር ላይ 5 ብሩን ለአቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩት። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ፣ 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ የቱ አዝግ ነው በላ። ይኸውልህ ስማ፣ በቃ ገጠር ገባ። ታናናሾቻችን ብሶባቸዋል አባቴ፣ አይሰሙም እንዴ? ያዝጋሉ፣ አይገልጹም። ፒኦቪ ኑሮ በዚህ ከቀጠለ 5 ሊትር ዘይት የኔ ውድ ቆንጆ ባል። ወይኔ የኔ ተወዳጅ ባል። ጎሽ ልጅ ሁለቱንም እዛሽ ሳሎን በር ጋር አድርግልኝ እስኪ። ወይኔ የሱ አይደለም። የኔ ውድ ቆንጆ ባል።
ወይኔ የኔ ተወዳጅ ባል ወዲያው ጥፍ ነው አባቴ ወዳለው ነው። በዚህ ጊዜ ዘይት መግዛት የሚችል ሰው ነው በቃ ጠጋ ማለት ኳስ ነው እንዴ? ይሄማ አይጥ ምናምን ገሎ ለምዷል። እሺ እናመሰግናለን በጣም። ተረኛ ግባ ተረኛ። ዶክተር ምን ሆነ ነው? ና እስቲ ቁጭ በል። ምን ሆነ ነው? እጅ ትንሽ በቃ እዚህ ትከሻ አካባቢ ላይ ያመኛል። ምን ሆኖ? በቃ ልክ እንደዚህ አሁን ነካውታ ልክ በቃ ስነካው ያመኛል። ስነካው እንደዚህ ያማሃል? ስነካው ያመኛል በቃ። እና በቃ አትንከው አትንከው። እንደዚህ ይሻላል። አዎ ካርድ አውጣና አትንከው። ካርድ አውጣና አትንከው። በቃ ትልቅ ሕክምና ነው ያገኘው። ከዚህ በላይ ሕክምና ትፈልጋለህ እንዴ? ተመችተሽኛል አባቴ። እሺ ጋሼ ሰላም ነው? እሺ ሰላም ነው። ወዴት ነው? እዛች ጋር አንድ ጉዳይ አለኝ። በል እንግዲህ ራስን ጠብቅ። እዛ ጋር ውሾች እየተገደሉ ነው። እሺ ማለት ገብቶታል ማለት ነው። ወገን እየተጠነቀቅን ሰዓት ማርፈድህ ካልቀረ ቢያንስ ሸሚዝህን ለቅለቅ አድርጋ አትመጣም? በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። አንተ ቢነገር የሳልኩትን እየሞከርኩ ነው። የ5 ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለሷ ለተለንትቼ ለሊት ምግብ እሰራለሁ፣ ወስጄ ባቆያ አደርሳለሁ፣ ስመለስ 2 ሰዓት ይዛለሁ። እዚህ ቤት ወጥቼ ደግሞ አምሽቼ እሰራለሁ ብቻዬን። መሰናበቻ እሺ የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ለልጄ ስትል አታባር እየሞከርኩ ነው። ያሲኖ ምርጥ ኮላብ ነው፣ ተመችቶኛል በጣም። እኛም የሞከርን ነው የቻልነውን። እስኪ እናንተም ይህን ቪዲዮ ላይክ፣ ሼር ለማድረግ ሞክሩ። ይህን ቻናል ደግሞ ሰብስክራይብ ለማድረግ ሞክሩ። የዛሬው ቪዲዮዎቻችን እነዚህን ይመስሉ ነበር። አይሆፕ እንደተዝናናችሁ እና በቀጣይ ባበዱ ቪዲዮዎች እንመጣለን። እስከዛ ወዳችኋለሁ። መልካም ጊዜ አላችሁ አማነው በዚህ የላችሁ በዚህ የላችሁ